የተወዳጁ አርቲስት ነጻነት ወርቅነህ ህልፈተ ህይወት ከተሰማ በኋላ የሞቱ ምክንያትና የመጨረሻ ኑዛዜውን በሚመለከት አሁን የወጣ መረጃ አለ። አርቲስቱ ከሁለት ቀን በፊት በሚተላለፈው የቤተሰብ ጨዋታ ላይ በመልካም ጤንነት ሆኖ ፕሮግራሙን ሲመራ ያዩ በርካቶች በዛሬው ዕለት የተሰማውን የህልፈተ ህይወት ዜናውን ማመን እጅግ ቸግሯቸው ነበረ። ህይወቱ ያለፈበት መንገድ፣ የመጨረሻ ኑዛዜው፣ ከቤተሰቡ ጋር የነበረውን የመጨረሻ የስልክ ቆይታ በተመለከተም መረጃዎች በዚህ ሰዓት ወጥቷል። ከዚህ ባሻገር ከሳምንት በፊት በኢንስታግራም ገጹ ላይ የለጠፈው አንድ ፎቶና በዚህ የተለጠፈ ፎቶም ላይ ከታች ያስቀመጠው መልእክትም ይህንኑ ጉዳይ ቀድሞ የተመለከተበት እንደነበረና ስለ ህመሙ ስላለበት የጤና ሁኔታም ነጻነት ወርቅነህ ቀድሞ የገባው አንድ ነገር አለ የሚል ጥያቄ ያስነሳ ሆኗል። ከዚህ ባሻገር አርቲስቱ ከዚህ ቀደም ለአያቱ የነበረውን ፍቅር በተደጋጋሚ የገለጸ ሲሆን የመጨረሻ ስርዓተ ቀብሩም ከአያቱ ጎን እንዲፈጸም ተደጋጋሚ የሆነ ልባዊ ምኞቱን በቃለ ምልልሶቹ ላይ ሲያጋራ ቆይቷል። ነገር ግን ይህ ጉዳይ በመጨረሻ አዲስ የሆነ ውሳኔን ይዞ መምጣቱ እየተነገረ ይገኛል። ከአያቱ ጎን እንደማይቀበርና ክብሩን በሚመጥንና ያለውን ተወዳጅነት ከዚህ ባሻገር በሙያ ከሱ ቀድመው በዚሁ መንገድ ህይወታቸው ያለፈ አርቲስቶች የተቀበሩበት የቅድስት ሥላሴ ካቴድራል ላይ እንደሚሆን ተጠቅሷል። ጉዳዩ ግን በአንዳንድ የቅርብ ወዳጆቹና በአድናቂዎቹም ዘንድ ተቃውሞ እያስነሳ ይገኛል። እነዚህን አዳዲስ መረጃዎች ይዘን መተናል። አርቲስት ነጻነት ወርቅነህን ከሁለት ቀን በፊት በተላለፈው የቤተሰብ ጨዋታ ለተመለከተ የዛሬን ህልፈተ ዜናውን ለመቀበል እጅግ አስቸጋሪ ጉዳይ ነው። ከዚህ ባሻገር አርቲስቱን በቅርብ በስልክ ያወሩትና ለቀናትም አብረውት የተገናኙ አብረውት የዋሉ ሁሉ የሞቱን ዜና አናምንም በማለት በየማህበራዊ ሚዲያ ገጾቻቸው ላይ መልእክትን እያስተላለፉ ይገኛል። በዚህ ጉዳይ ላይ መቅደስ ደበሳይ ከሁለት ቀን በፊት በስልክ ነጻነት ወርቅነህን እንዳወራችውና ቀጣይ የሥራ ዕቅዶቹን በተመለከተም አዳዲስ ጉዳዮችን እንዳጫወታት በመግለጽ ነጻነት ወርቅነህን በአካል ለማግኘት እንጂ የሞቱን መርዶ በመስማት ቀብሩ ላይ ለመቆም ምንም አይነት ግምት ውስጧ እንዳልነበረ፣ ጉዳዩም እጅግ አስደንጋጭ እንደነበረ ገልጻለች። ከዚህ ባሻገር ከቴዎድሮስ ካሳሁን ጀምሮ የሀገሬው ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም የአዲስ አበባ ከንቲባ አዳነች አቤቤ፣ ማህደር አሰፋ፣ ሐና ዮሐንስ፣ ሌሎች ታዋቂ አርቲስቶች፣ በኪነ ጥበብ ዙሪያ የሚሰሩ ሰዎች፣ ሚዲያዎች፣ ከዚህ ባሻገር ደግሞ ከፍተኛ የመንግስት ባለስልጣንም በተወዳጁ አርቲስት ህልፈተ ህይወት የተሰማቸውን አጋርተዋል። ጠቅላይ ሚኒስትር አብይ አህመድ አዲስ ዓመትና የህዳሴ ግድቡን በተመለከተ በነበረው ዝግጅት አዲስ ዓመትን በደስታና በሐሴት እንዲሁም ደግሞ በከፍተኛ ሞራል እንድንቀበል ያደረገን ይህ ተወዳጅ አርቲስት ነው በሚል የተሰማቸውን ጥልቅ ሐዘን ገልጿል። ከዚህ ውጪ አብራው የተወነችው ማህደር አሰፋም ጉዳዩ ማመን እንደከበዳት በማህበራዊ ሚዲያዋ ያጋራች ሲሆን ከሀገር ውጪ የምትገኘው ሐና ዮሐንስ የውስጧ አልወጣ ቢላት መኪናዋ ውስጥ ገብታ ሐዘኗን ለመቋቋም እንደሞከረች ገልጻለች። ከዚህ ባሻገር አዳነች አቤቤም የተሰማቸውን ጥልቅ ሐዘንና ለቤተሰቡ መጽናናትን የተመኙ ሲሆን በፊልም አብረውት የተወኑ ከዚህ ባሻገር ደግሞ በተወዳጁ ጣቢያ በኢቢኤስ ቴሌቪዥን የሥራ አጋሮቹ የገጠማቸው ሐዘን እጅግ ከባድና መሪር እንደሆነ፣ ይህንንም ሐዘን መቀበል እንደከበዳቸው በማህበራዊ ሚዲያ ለአርቲስቱ ቤተሰቦች መጽናናትን እየተመኙ ጉዳዩ ግን ሊታመን የማይችል መሆኑን እየገለጹ ይገኛል። ከዚህ ባሻገር የአርቲስቱን የመጨረሻ ሰዓታት በተመለከተ አሁን የወጣው መረጃ እጅግ አስደንጋጭ ሆኗል። አርቲስቱ ወደ ስራ ለመሄድ ቤቱ ላይ እየተዘጋጀ እንደነበረና በመልካም ጤንነት ላይ እንደነበረ፣ ነገር ግን ድንገት የጤና እክልና ህመም እንደገጠመው፣ ህመሙ ሲባባስበትም ወደ ወዳጆቹ እንደደወለና ወዳጆቹም ወደ እርሱ እንደመጡ፣ የጤና ሁኔታውም ይበልጥ ወደ ከፋ ደረጃ እንደገባ፣ በጥቂት ሰዓታት ውስጥም ከፍተኛ ህመም ላይ እንደተገኘ፣ ከዛም አይሲኤምሲ ወደ ተባለ ሆስፒታል ነጻነት ወርቅነህን በመያዝ እያመሩ እንደነበረ፣ ከዚህ ባሻገር በጉዟቸው መሃልም በከፍተኛ ህመም ላይ እንደነበረ የተገለጸ ሲሆን የመጀመሪያ የሕክምና እርዳታውንም በሐኪም ቤቱ ማግኘት እንደቻለ ተነግሯል። ነገር ግን ሐኪም ቤት ከገባ የሕክምና እርዳታ ማግኘት ከጀመረ በኋላ
የነጻነትን ሕይወት ማትረፍ እንዳልተቻለና ፖሊስም በጉዳዩ ላይ ምርመራ እንዳከናወነ ተነግሯል። ነጻነት ወርቅነህ ከዚህ ቀደምም በተደጋጋሚ ከፍተኛ የተባለ የጤና እክል ከአንድም ሁለቴ የገጠመው ሲሆን ነገር ግን አሁን ላይ በመልካም ጤንነት ላይ እንደሚገኝ በርካቶች ገልጿል። በቤተሰቡ በቅርብ ወዳጆቹ እንዲሁም በኢቢኤስ ተቋም ሰራተኞችም ያለው የሥራ ሂደትና የነበረበት ጤና ይህንን ለመገመት እጅግ የሚያስቸግር እንደነበረ አረጋግጧል። ቀን እጅግ ያልተጠበቀው መርዶም ተሰምቷል። ከዚህ ባሻገር ነጻነት ወርቅነህ ከዚህ ቀደም ኑዛዜ መሰል መልእክቶችን ሲያስተላልፍ ቆይቷል። ባሳለፍነው ሳምንት በለጠፈው አንድ ፎቶ ስር ፎቶ ለማስለቀሻ ይሆናል የሚል መልእክትን ያስተላለፈ ሲሆን ይህ ጉዳይም በርካቶችን ያስደነገጠ ነበረ። ከዚህ ባሻገር በተደጋጋሚ ለአያቱ ልዩ ፍቅር እንዳለውና ወላጅ እናቱን እንዲሁም ወላጅ አባቱን በልጅነቱ እንዳጣ የሚናገረው ነጻነት ወርቅነህ ኑዛዜው ከአያቱ ጎን አሊልቱ ጊዮርጊስ መቀበር እንደሆነ በተደጋጋሚ ሲናገር ነበረ። ይህንንም ለማሳካት ወደ ቤተ ክርስቲያኑ ከሰሞኑ እንዳቀናና ቤተ ክርስቲያኒቱ የምትታደስበትና ድጋፍ የሚደረግበትን መንገድ በተመለከተ ከቤተ ክርስቲያኑ አመራሮች ጋርም ውይይትን እንዳደረገ ተሰምቷል። ነገር ግን የነጻነት ወርቅነህ ኑዛዜ ሊፈጸም እንደማይችል የሚያሳይ መረጃና የመጨረሻ ውሳኔም ተላልፏል። የነጻነት ወርቅነህ እጅግ ከሚወዳቸው አያቱ ጎን መቀበርና አሊልቱ ጊዮርጊስ ማረፍ ሲሆን ነገር ግን ከዚህ ቀደም በርካታ ስመጥር አርቲስቶች የቀብር ስነ ስርዓታቸው በተፈጸመበት በቅድስት ካቴድራል እንደሚሆን ተረጋግጧል። ይህ ጉዳይ ነጻነት ወርቅነህ ለሀገር ካበረከተው ታላቅ የሆነ የኪነ ጥበብ ተስጦና ከዚህ ባሻገር ደግሞ ወዳጆቹም ሀገርም የሚመጥነውን ቦታ ከማግኘት አንጻር ሲሆን ነገር ግን በአንዳንድ ወዳጆቹና እንዲሁም በአድናቂዎቹ ዘንድ ኑዛዜው ሊፈጸም ይገባል የሚል ጥያቄን ያስነሳ ሆኗል። ነገር ግን ጉዳዩ የመጨረሻ ውሳኔ እንዳገኘ የፊታችን እሁድ በቅድስት ሥላሴ ካቴድራል የቀብር ስነ ስርዓቱ እንደሚፈጸም ተረጋግጧል። ከዚህ ባሻገር በፖርትላንድ ኦሬገን ግዛት የምትገኘው ባለቤቱ እሁድ ጠዋት ኢትዮጵያ እንደምትገባ ተነግሯል። ከባለቤቱ ጋር በፍቅር በትዳር ተጣምሮ የቆየው ነጻነት ወርቅነህ በቤተሰቡ እጅግ ተወዳጅ እንደነበርም ተገልጿል። ልጆች ማፍራት የቻለው ነጻነት ወርቅነህ ከልጆቹ ጋር በርካታ ጊዜን ማሳለፍ ባይችልም ነገር ግን አሜሪካ እየተመላለሰ ቤተሰቡን እንደሚጎበኝ ተነግሯል። በትዳር ቆይታው 3 ልጆችን ማፍራት የቻለ ሲሆን እጅግ የተረጋጋ የትዳር ሕይወት እንደነበረውም ተገልጿል። የትዳር ሕይወቱ እጅግ ባልተጠበቀ ሁኔታ ይህ መርዶ እንደገጠመውና መላው ቤተሰቡ በፊታችን እሁድ በሚፈጸመው የቀብር ስነ ስርዓቱ ላይ ለመገኘት እንደሚመጡ ተነግሯል። ነጻነት ወርቅነህን ለሚወደው በፊልም በቲያትርና በኢቢኤስ ቴሌቪዥን በሚተላለፈው የቤተሰብ ጨዋታ ለዓመታት የነጻነት ወርቅነህን ድንቅ የሆነ የኪነ ጥበብ ሙያ ሲታደም ለቆየ ሁሉ ዛሬ የተሰማው ሐዘን እጅግ መሪርና ልብ ሰባሪ ነው። እኛም አሁንም ለቤተሰቡ ለቅርብ ወዳጆቹ ከዚህ ባሻገር ለመላው የኢትዮጵያ ሕዝብና የኪነ ጥበብ አፍቃሪ በሙሉ ፈጣሪ መጽናናትን እንዲያድል እንመኛለን። በዚሁ አበቃን።